ሰላም ጤና ይስጥልን። የግን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ደምለው እስልምና እምነት ተከታዮች በተለይም በዓሉን በየግንባሩና በየጦር ሜዳው ለምታከብሩ የድርጅታችን ሙስሊም አመራርና አባላት እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ ለማለት እንወዳለን ሲል ገልጿል። ይህ በዓል በትዕግስትና መስዋዕትነት በመጨረሻ ወደ ክብርና ድል የሚያደርሱ መሆናቸውን የምናስታውስበት ታላቅ ቀን ነው። ነብዩ ኢብራሂም በፈተና ውስጥ ሆነው ያሳዩት የማይናወጥ እምነት ጽናት ዛሬም እውነታን ለያዙና ለህልውናቸው ለሚታገሉ ወገኖቻችን ትልቅ ትምህርት ነው። የአረፋ በዓልን ስናከብር ሙስሊም ክርስቲያኑ አጠቃላይ የአማራ ሕዝብ የተጋረጠበትን የህልውና አደጋ ለመቀልበስ በአብሮነት በመከባበር በአንድነት ለጋራ ዓላማ መቆም ወቅታዊ ችግሮችንና ጫናዎችን በጋራ ለመቋቋም የሃይማኖት ልዩነት ሳይበግረው እጅ ለእጅ ተያይዞ ሊቆም እንደሚገባ በማስታወስ ጭምር መሆን ይገባዋል። የአማራ ፋኖ ብሔራዊ ንቅናቄ የአረፋ በዓልን ለሚያከብሩ ሁሉ በአገዛዙ የተፈናቀሉ ወገኖቻችንን በማሰብ በዚህ የዘር ማጥፋት ጦርነትና በተለያዩ ምክንያቶች አደጋ ላይ የወደቁና በችግር ላይ ያሉ ወገኖቻችንን ማሰብና መርዳት እንደሚገባ ጥሪ ያስቀርባል ሲል አማራ ፋኖ ብሔራዊ ንቅናቄ አስታውቋል። ሌላው ህወሓት ራያ አላማጣ ላይ ቤት ለቤት ትጥቅ ማስፈታት ጀመረ። የህወሓት ሰራዊት አባላት በአላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳዎችን እያካሄደ መሆኑ ታውቋል። የጦር መሳሪያ ያላቸው ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎቹ እየገለጹ ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ ሰራዊቱ አባላት፣ ሚሊሻዎችና ታዋቂ ግለሰቦች ላይ ያነጣጠረ ነውም ተብሏል። በአላማጣ ከተማ ዙሪያ ባሉ የህወሓት ወታደሮች ወታደራዊ ስልጠና እያደረጉ እንደሚገኙም ተነግሯል። መረጃው የሪፖርተር ነው። በተያያዘም ዲላን ፔጅ ወደ ሀገሩ ተመልሷል። በሶሻል ሚዲያ ዓለም የዜና አባት በሚል መጠሪያ የሚታወቀውና በመቶ ሚሊዮኖች የሚቆጠሩ ተከታዮች አሉት ታዋቂው ብሪታንያዊ ጋዜጠኛና የይዘት አምራች ዲላን ፔጅ በምድረ ቀደምት ኢትዮጵያ ያደረገውና ታሪካዊ እጅግ ስኬታማ ጉብኝት በይፋ ተጠናቋል። የዓለምን ትኩረት የሳበው ይህ ታዋቂ ቪዲዮ አምራች በሀገሪቱ የነበረውን ቆይታና በታላቅ ስኬት ካጠናቀቀ በኋላ ወደ መደበኛ የስራና የመኖሪያ ስፍራው ዩናይትድ ኪንግደም በክብር መመለሱም ተረጋግጧል። ይህ በታሪክ ትልቅ ስፍራ የሚሰጠው የጉብኝት ፕሮግራም የኢትዮጵያን የቱሪዝም ዘርፍ በዓለም መድረክ በአዲስ መልክ ያነቃቃና ታላቅ እምቅ አቅሟን ያሳየ ታሪካዊ ክስተት ሆኖ ተመዝግቧል። ዲላን ፔጅ በኢትዮጵያ ቆይታው የቱሪዝም ሚኒስቴርና የከተማ አስተዳደር ከፍተኛ መንግስት የስራ ኃላፊዎች፣ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት አመራሮች እንዲሁም የተለያዩ መንግስታዊ ያልሆኑ ተቋማዊና ሲቪክ ማህበራት ተወካዮች በተገኙበት ደማቅ አቀባበል ተደርጎለታል። በቆይታው የአዲስ አበባ አድዋ ድል መታሰቢያን የጎበኘ ሲሆን የከተማዋን አዳዲስ የልማትና የወንዝ ዳርቻ ፕሮጀክቶችን በመዘዋወር ተመላክቷል። እንዲሁም በአረንጓዴ አሻራ መርሃ ግብር ላይ በመሳተፍ ችግኝ የተከለ ሲሆን የሀገሪቱን የቴክኖሎጂ እድገት ለማሳየት በኢንተለጀንስ ኢንስቲትዩት ጉብኝት አድርጓል። በተለይ በታሪካዊቷ የሐረር ከተማ ከአካባቢ ባህል ቱሪዝም ቢሮ ኃላፊዎችና ታዋቂ ሀገር በቀል በጎ ፈቃደኞች ጋር በመሆን በአፍ በተያዘ እንጨት የዱር ጅቦችን ሲመግብ የሚያሳየውን አስገራሚ ቪዲዮ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች በአጃኢብ አስደምመዋል። ይህ ድርጊት በሰው ልጅና በዱር እንስሳት መካከል ያለውን አስደናቂ ተስማምቶ የመኖር ጥበብ እንዲሁም የሐረርን ህዝብ እንግዶችን በክብር የመቀበል ልዩ ባህል ለዓለም ማህበረሰብ በጉልህ ያስተዋወቀ ነውም ተብሎለታል። የቪዲዮው ይዘት በአጭር ጊዜ ውስጥ በዓለም አቀፍ ደረጃ በከፍተኛ ፍጥነት መሰራጨቱን ተከትሎ በርካታ የውጭ ሀገራት ጎብኚዎች ይህንን ልዩ ልምድ በአካልም ለመቅሰም ወደ ኢትዮጵያ ለመምጣት ታላቅ ፍላጎት እያሳዩ መሆናቸውም ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።